ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሻምፒየንስ ሊግ የመጀመሪያው ዙር የመጨረሻ ጨዋታዎች የሚደረጉበት ዕለት ነው ዛሬ። ሁሉም ጨዋታዎች 5 ሰዓት ይደረጋሉ። ይህንን ጉዳይ እንመልከት። የሚጠበቁ ትላልቅ ጨዋታዎች ያሉበት ነውና በጥቅሉ ግን ብዙ ጨዋታዎች የሚደረጉበት ለመምረጥ በጣም አስቸጋሪ የሆነ ምሽት ይመስላል። ደግሞ በጣም ትርጉም ያላቸው ጨዋታዎችም አሉ። እናንሳው። ልክ ነው። ምሳ ዛሬ የቻምፒየንስ ሊግ ይሄ እነሱ የስዊዝ ሊግ የሚሉት ፎርማት መደረግ ከጀመረ ሁለተኛ ሲዝኑ ነው እና ወደ ሁለተኛው ዙር ማለፋቸውን ያረጋገጡ 2 ቡድኖች ብቻ አሉ። ከ1 እስከ 8 ባለው ስፍራ ውስጥ በዛሬ ውጤቱ ምንም ቢሆን ወደ ሁለተኛው ዙር የመተላለፋቸው ጉዳይ ጥያቄ የሌለበት አንደኛው ሆኖ የቻምፒየንስ ሊግን ጠቅላላውን ምድብ እየመራ ያለው ወይም ቴብሉን እየመራ ያለው ምድብ የሚለው ፎርማት ስለቀረ አርሰናልና ባየር ሚኒክ ወደ ሁለተኛው ዙር ማለፋቸው ተረጋግጧል። 4 ቡድኖች ደግሞ ከውድድር ውጭ መሆናቸው ታውቋል። ካይራት አልማቲ፣ አይንትራንክ ፍራንክፉርት፣ ቪያሪያል እና ስላቪያ ፕራሃ ወይም ስላቪያ ፕራግ እነዚህ ወደ ሁለተኛው ዙር እንደማያልፉ ያረጋገጡ ቡድኖች ናቸው። ከዛ በስተቀር ግን ከ1 እስከ 8 ባለው ስፍራ ለማጠናቀቅ እድል ያላቸው በርካታ ቡድኖች እና ከ1 እስከ 24 ባለው ስፍራም ለማጠናቀቅ ዛሬ ትንቅንቅ የሚያደርጉ ቡድኖች አሉ። ከ1 እስከ 8 ማጠናቀቅ ወደ ሁለተኛው ዙር ለማለፍ የሚደረግ የፕሌኦፍ ጨዋታን ማምለጥ ነው። ተጨማሪ የተጣበበ ካሌንደር ውስጥ የሚካተቱ 2 የጥሎ ማለፍ ከፍተኛ ጭንቀት ያለባቸው ምናልባት ከባድ ባላጋራም ሊገጥምባቸው የሚችሉባቸው እድሎች እንዳይኖሩ ለማድረግ ነው። ባለፈው የውድድር ዘመን ለምሳሌ ማንቸስተር ሲቲ ከሪያል ማድሪድ እንደተገናኙበት አይነት ማንቸስተር ሲቲ ከምድቡን የወደቀው ማለት ነው። ባለፈው የውድድር ዘመን ወደ ሁለተኛው ዙር አልተሸጋገረም ማለት ነው። በእርግጥ የምድብ ኮንሰፕት ቀርቷል አሁን ግን እንደው በድሮ የቻምፒየንስ ሊግ ፎርማት አረዳድ ከመጀመሪያው ዙር አላለፈም ማለት ነው። ስለዚህ 2 ከባባድ ጨዋታዎች በሳምንት አጋማሽ መጨመራቸው ብቻ ሳይሆን ድንገት እንደዚህ ያልተሳካለትን አንድ ትልቅ ቡድን በመንገድሽ ላይ ልታገኝ ትችላለች ማለት ነው። ስለዚህ በዚህ ምክንያት ብዙ ቡድኖች ከ1 እስከ 8 ባለው ስፍራ ውስጥ ማጠናቀቅ ይፈልጋሉ። ደግሞ ዩኤፋ ባለፈው የውድድር ዘመን ከነበረው የተለየ ቦነስም ሰጥቷል። ከ1 እስከ 2 ለሚያጠናቀቁ፣ ከ1 እስከ 4 ለሚያጠናቀቁ፣ ከ1 እስከ 8 ለሚያጠናቀቁ እያለ ምንድነው የፉክክሩን ወይም ጂኦፓርዲውን ውጥረቱን ለመጨመር በማሰብ የጨመራቸው አዳዲስ መጠነኛ ማሻሻያዎች አሉ። ከዚህ በፊት እንዳነሳ ነው ከ1 እስከ 2 የሚያጠናቀቁት ቡድኖች በውድድሩ ላይ እስከሚጓዙበት ርቀት መጨረሻ ድረስ የሁለተኛውን ጨዋታ በሜዳቸው ያደርጋሉ። ስለዚህ አንደኛና ሁለተኛው ነው መጨረስ የራሱ ዋጋ አለው ማለት ነው። ሁልጊዜም የመልሱን ጨዋታ በሜዳ የማድረግ ዋጋ፣ ይሄ ደግሞ ቀላል አድቫንቴጅ አይደለም። በተለይ በኖክአውት ጨዋታዎች ከ1 እስከ 4 የሚያጠናቀቁት ቡድኖች ከሩብ ፍጻሜ ድረስ ሁለተኛውን ጨዋታ በሜዳቸው የማድረግ እድል አላቸው አይነት። ስለዚህ ተጨማሪ ኢንሴንቲቮችም አሉት። አንዳንዶቹ ደግሞ በቻምፒየንስ ሊግ ለመቆየት ለምሳሌ እንደ ናፖሊ አይነቱ ቡድን ለምሳሌ አሁን 7 ጨዋታዎች ከተደረጉ በኋላ 25ኛ ስፍራ ላይ ነው ያለው። ናፖሊ የቻምፒየንስ ሊግ ጃገራንት አይደለም። ከዚህ በፊት ቻምፒየንስ ሊግ አሸንፎ የሚያውቅ ቡድን አይደለም። በቻምፒየንስ ሊግ ብዙ ርቀት የሄደበት እስከ ሩብ ፍጻሜ ድረስ በ2022-23 የውድድር ዘመን በሉቺያኖ ስፓሌቲ አሰልጣኝነት ዘመን ብዙ ርቀት የሄደበት ሲዝን ያኛው ሲዝን ነው። ግን ደግሞ ኮንቴ በቻምፒየንስ ሊግ ያለው ሬከርድ ጥሩ አይደለም። ዛሬ ከቼልሲ ጋር ነው የሚጫወተው፣ ከቀድሞ ቡድኑ ጋር ነው የሚጫወተው። በሴሪያው በሳምንቱ መጨረሻ በጣም ዘግናኝ ሽንፈት በዩቬንቱስ ደርሶበታል። ስለዚህ በቻምፒየንስ ሊግ የበለጠ ለማተኮር እሱም ተጨማሪ ምናልባት የሚገፋ ምክንያት ሊሆን ይችላል። የቻምፒየንስ ሊግ ታሪካቸው ትልልቅ የሆኑ ሌሎች 2 ቡድኖች ደግሞ ከ1 እስከ 24 ባለው ስፍራ ለማጠናቀቅ ይጫወታሉ። አንደኛው የጆዜ ሞሪኞ ቤንፊካ ነው። ቤንፊካ 2 ጊዜ ቻምፒየንስ ሊግን ያሸነፈ፣ ሞሪኞ ራሳቸው ኃላፊነቱን በተረከቡበት ጊዜ እንደተናገሩት ከዓለም ትልልቅ ክለቦች መካከል ብለው ጠቅሰውታል። በስኬት ከሆነ አዎ ከዓለም
ትልልቅ ክለቦች መካከል አንደኛው ነው። ትልልቅ ሌጀንዶችም እንደ ዩሴቢዮ አይነት ሌጀንዶችም ከአሰልጣኞች መካከል ታሪካዊ አሰልጣኝ ጆዜ ሞሪኞ የመጀመሪያው አይደሉም። እንደ ቤላ ጉትማን አይነት ትልቅ አሰልጣኝ የሚያሰለጥኑት ነው። ስለዚህ ምንም ጥያቄ የለውም በሁሉም የትልቅነት መለኪያዎች ከቤንፊካ ከአውሮፓ ትልልቅ ክለቦች መካከል አንደኛውን ሂስቶሪካሊ ነገሩ በፋይናንስ አሁን ባለ ወቅታዊ ሁኔታ ሳይሆን በታሪክ ባለው ስፍራ። ስለዚህ የቤንፊካ ወደ ሁለተኛው ዙር ማለፍ ትልቅ ሰርፕራይዝ መሆን የለበትም ለነገሩ ትልቅ ታሪክ ያለው ስለሆነ። ሌላኛው አያክስ ነው። አያክስም ጠባብም ቢሆን ይሄው እድል አለው። ግን እንግዲህ እነዚህ ሁሉ ቡድኖች ከ1 እስከ 24 ባለው ውስጥ ለመካተት የሚተናነቁ ቡድኖች ናቸው። ትልልቅ ሰርፕራይዞች ብዙ ትልልቅ ሰርፕራይዝ ምናይ አልመሰለኝም ለነገሩ። ለምሳሌ ምናልባት ከካራባግ መስተቀር እንደው ፍጹም እንዴት ወደዚህኛው ዙር አለፈ የሚባል ቡድን የሚኖር አይመስለኝም። አብዛኞቹ ትልልቅ ቡድኖች ቢያንስ ወደ ሁለተኛው ዙር ለማለፍ ወደሚያንደረድራቸው ፕሌይ ኦፍ ለመሻገር የሚያስችል ሁኔታ ውስጥ ያሉ ናቸው። የፕሪሚየር ሊግ ቡድኖችን ዶሚናንስ ግን ማየት ይቻላል። ከ1 እስከ 8 አሁን በዚህ ሰዓት ካሉት ቡድኖች መካከል 5ቱ የፕሪሚየር ሊግ ቡድኖች ናቸው። 6ኛው ሲቲ ነው፣ 11ኛ ነው ሲቲ ግን 6ኛ ከሆነው ቡድን ጋር በነጥብ እኩል ሆኖ በጎል ልዩነት ብቻ ነው የሚያንሰው። 13 ነጥብ ያላቸው በጣም ብዙ ቡድኖች አሉ። ሲቲ ከነሱ መካከል አንደኛው ነው። እሱም ማንቸስተር ሲቲም ባለፈው በቦዶ ግሊምት ሰው ያልገመተው ሽንፈት ስለገጠመው እንጂ 6ቱም ቡድኖች ከ1 እስከ 8 ባለው ስፍራ ውስጥ መሆን የሚችሉበት እድል ነበራቸው ማለት ነው። አንድ አቻ ያንን ሊለውጥ ይችል ነበር ባለፈው ሳምንት። አርሰናል ፓኩን ይመራል። ከዛ ሊቨርፑል 3ኛ ነው፣ ቶተንሃም 5ኛ ነው፣ ኒውካስል 7ኛ ነው፣ ቼልሲ 8ኛ ነው። እነዚህ ሁሉ ቡድኖች የእንግሊዝ ቡድኖች ናቸው። ይሄ ደግሞ በጠቅላላው የእንግሊዝ እግር ኳስ የፋይናንስ አቅም በቅርብ ዓመታት በአውሮፓ ውድድሮች ላይ በግልጽ ይታይ ነበር። ከአንዳንድ ሲዝኖች በስተቀር የእንግሊዝ ቡድኖች በተመሳሳይ ሲዝን የኮንፈረንስ ሊግ ፍጻሜ፣ የቻምፒየንስ ሊግ ፍጻሜ፣ የዩሮፓ ሊግ ፍጻሜ ሲጫወቱ አይተናል። ባለፈው የውድድር ዘመን የኦል ኢንግሊሽ የዩሮፓ ሊግ ፋይናል የነበረው። በእርግጥ በቻምፒየንስ ሊግ አርሰናል ብቻ ነው ብዙ ርቀት የሄደው ቻምፒየንስ ሊግ ሴሚ ፋይናል ድረስ ሲጓዝ። ግን በቅርብ ዓመታት ቼልሲ ቻምፒየንስ ሊግ ሲያሸንፍ፣ ማንቸስተር ሲቲ ቻምፒየንስ ሊግ ሲያሸንፍ፣ ሊቨርፑል ቻምፒየንስ ሊግ ሲያሸንፍ፣ ቶተናም ሴሚ ፋይናል ሲሄድ፣ አርሰናል ሴሚ ፋይናል ሲሄድ እዛ ድረስ ሲጓዙ፣ ዌስትሃም የቻምፒየንስ ሊግ የኮንፈረንስ ሊግ አሸናፊ ሲሆን እንደዚህ አይነት በሁሉም የአውሮፓ ውድድሮች ላይ ውድድሩን ዶሚኔት አላደረጉም። ግን በዚህ ዓመትም ባለፉት ጥቂት ዓመታትም ይህንኑ ማየት ይቻል ነበር ብዙ ርቀት በሚሄዱ ክለቦቻቸው በሁሉም ውድድሮች አማካይነት ማለት ነው። ስለዚህ ሲቲ ብቻ ነው አሁን ከ1 እስከ 8 ካለው ስፍራ ውጭ የሆነው። እንዳልኩት 13 ነጥብ አለው ከኒውካስል፣ ከቼልሲ፣ ከፔዤ፣ ከባርሰሎና እኩል ማለት ነው። እና ዛሬ በሚደረጉት ጨዋታዎች ፖቴንሻል አለ 6ቱም የእንግሊዝ ቡድኖች ከ1 እስከ 8 ባለው ስፍራ ለማጠናቀቅ በወረቀት ደረጃ ቢያንስ። ግን አንዳንዶቹ ከባባድ ጨዋታዎች አሉባቸው። ለምሳሌ ኒውካስል ወደ ፓሪስ ሳን ጀርማ ሜዳ ሄዶ ፓርክ ደ ፕራንስ ከፓሪስ ሳን ጀርማ ጋር ነው የሚጫወተው። ቀላል ጨዋታ አይደለም እና በግልጽ የሚታይ ነው። ግን አንድ ያየነው አንደኛው ነገር ግን የፎርማቱ ለውጥ ከመጣ በኋላ ያው እንደምታውቂው 8 ቡድኖችን ነው የሚያስወጣው። አሁን 4 ቡድኖች መውጣታቸው ተረጋግጧል። ስለዚህ 4 ተጨማሪ ቡድኖች ናቸው ዛሬ ፍጹም ከቻምፒየንስ ሊግ ውጭ የሚሆኑት ከ36 ቡድኖች መካከል እና ያን ያህል ትልቅ ድራማ አይደለም የ4 ቡድኖች ከውድድር ውጭ መሆን እና የመጨረሻ ሁለት ላይ ብዙ ጂኦፓርዲ አልጠብቅም እና ትልቅ ቡድንም ከ1 እስከ 24 ውጭ የመሆን አደጋ የለበትም። እንዳልኩት ሂስቶሪካሊ ትልልቅ ከሆኑት ከናፖሊና ናፖሊን እሺ በቻምፒየንስ ሊግ ሳይሆን በአጠቃላይ ከጣሊያን ትልቅ ቡድኖች መካከል አንዱ ስለሆነ ግን በቻምፒየንስ ሊግ ባላቸው ታሪክ ከቤንፊካና ከአያክስ በስተቀር አሁን የአውሮፓ ትልልቅ ቡድኖች ሲባል ቶሎ ወደ ሀሳባችን የሚመጡ ቡድኖች አሉ። እነዚህ ቡድኖች ግን ከቻምፒየንስ ሊግ ውጭ የመሆን ስጋት የለባቸው። አምና ነበር ለምሳሌ ታስታውሺ እንደሆነ ማንቸስተር ሲቲ መጨረሻ ላይ ክለብ ብሩዥን ባያሸነፍ ኖሮ 22ኛ ሆኖ ነው እኮ ሲቲ የመጀመሪያውን ዙር ያጠናቀቀው አይደለም። ያንን ጨዋታ ባያሸነፍ ኖሮ ከ1 እስከ 24 ከዛ ውጭ ይሆን ነበር። ሪያል ማድሪድ የመጨረሻዎቹን 1-2 ጨዋታዎች ትንሽ ጫና ቀነሰ እንጂ ሪያል ማድሪድም ከ1 እስከ 24 ባለው ስፍራ ውስጥ የማጠናቀቁ ጉዳይ በውድድሩ በመጀመሪያው ዙር 80% በሚሆነው ጊዜ ጥያቄ ምልክት ውስጥ ነበር፣ ከ1 እስከ 24 ባለው ስፍራ የማጠናቀቁ ጉዳይ። ስለዚህ ትልቅ ቡድን ከቻምፒየንስ ሊግ ፕሌይኦፍም ጭምር ውጭ የመሆን ስጋት ነበረበት። ፓሪስ ሳን ጀርማም ተመሳሳይ ነው።
ፓሪስ ሳን ዠርማን ዘግይቶ እስኪያንሰራራ በተለይ ያንን የጃንዋሪን ጨዋታ ከማንቸስተር ሲቲ ጋር አድርጎ 2-0 ሲመራ ቆይቶ 4-2 አሸነፈና ከዛ በኋላ ነው ጣፈንታው መቀየር የጀመረው። ስቱትጋርትን እና ሬድቡል ሳልዝቡርግን አሸንፎ ከ1 እስከ 24 ባለው ስፍራ አጠናቀቀ። ግን በመጨረሻዎቹ 1-2 ጨዋታዎች ላይ ትልልቅ ቡድኖች ጭራሹኑ ከቻምፒየንስ ሊግ ሁለተኛው ዙር በቀጥታም ይሁን በጥሎ ማለፍ የማለፍ ተስፋ የቀጨጨ ተስፋ የነበራቸው ትልልቅ ቡድኖች ነበር የመጨረሻውን ጨዋታ ሲያደርጉ ከፍተኛ ፕሬሸር የነበረባቸው። አሁን ለብዙዎቹ ትልልቅ ቡድኖች ከ1 እስከ 8 ባለው ስፍራ ውስጥ ለማጠናቀቅ ያለ ፍልሚያ እንጂ ትልቅ ቡድንን ከውድድር ውጪ አያደርግም። እንዳልኩት አያክስ በሀገር ውስጥ ውድድር በጣም መጥፎ ሲዝን እያሳለፈ ነው። ናፖሊ 25ኛ ነው እና የጆዜ ሞሪኞ ቤንፊካ 29ኛ ነው። ስለዚህ እነዚህ ቡድኖች ደግሞ ከውድድር ውጭ የመሆን ስጋት አለባቸው። ግን የናፖሊ፣ የአያክስ፣ የቤንፊካ ከቻምፒየንስ ሊግ ውጭ መሆን ትልቅ ድራማ አይመስለኝም። ትልቅ ድራማ ተብሎ የሚቆጠር አይመስለኝም። አምና ሲቲ ወይም ፔዤ ወይም ሪያል ማድሪድ ጭራሽ ሆኖ ከቻምፒየንስ ሊግ ውድድር ውጭ ቢሆኑ ኖሮ ሊፈጠር የሚችለውን አይነት ድራማ የሚፈጠር አይመስለኝም። ለአንዳንድ ቡድኖች ደግሞ ሌላ አይነት የሌግዠሪ ጨዋታ ነው። አርሰናል ለምሳሌ ዛሬ ከካይራት አልማቲ ጋር ነው የሚጫወተው። ለአርሰናል የ7 ጨዋታ አድርጓል። 7ቱንም ጨዋታዎች አሸንፏል። 20 ጎሎች አስቆጥሯል። 2 ጎሎች ብቻ ነው የተቆጠሩበት። ግን በዚህ አዲሱ ፎርማት አዲስ ታሪክ የመስራት እድል አለው። 8ቱንም ጨዋታ ያሸነፈ የመጀመሪያው ቡድን የመሆን እድል አለው። ከካይራት አልማቲ ጋር ነው የሚጫወተው። አንደኛ ከ34ኛ ማለት ነው። አርሰናል አንደኛ ነው። ካይራት አልማቲ ከፓፎስ ጋር አንድ ጊዜ አንድ ጨዋታ ላይ አቻ ከተለያየበት ውጤት በስተቀር ምንም ሌላ ድል አግኝቶ አያውቅም እና ይህንን ቡድን ምንም ያህል ተጫዋቾች ሮቴት ቢያደርግ እንኳን ልዩነት የሚያመጣ አይመስለኝም። በኤምሬትስ አርሰናል ጨዋታው ማሸነፉ አይቀርም። አንዳንድ ተጫዋቾች የበለጠ በጥንቃቄ በሚመስል ሁኔታ አይሰልፉም። ሳሊባና ቲምበር ትላንትና ቡድኑ ሲሰራ አብረው ያልነበሩ ናቸው። በቢጫ ካርድ ምክንያትም የማይሰለፉ አሉ፣ ራይስና ሜሪኖ። ግን የፈለገውን ያህል ሮቴት ቢያደርግ ይህንን የካዛኪስታን ቡድን አርሰናል ያሸንፋል የሚል ከፍተኛ ግምት አለ። በለንደንም በኤምሬትስም የሚደረግ ጨዋታ ስለሆነ በዛ ላይ በማንቸስተር ዩናይትድ ተሸንፈዋል እና ያንን ሽንፈት ተከትሎ ያለው ስሜት በጣም አሉታዊ ነው እንደምትገነዘቢው። ይሄ ስሜት ትክክል ነው፣ ፐርስፔክቲቭ መሳት አይደለም ወይ ሌላ ጉዳይ ሆኖ ሚኬል አርቴታ ለምሳሌ ከዚህ ጨዋታ በፊት ፖዝ ማድረግ ነበረብን ብሏል። ይህንን ግርግር ትንሽ ማስከን ነበረብን፣ ከተጫዋቾቹ ጋር ስብሰባ እንዳደረገ ተናግሯል። ስብሰባ አይደለም ያው ኮመን ነው፣ ግን መነጋገር ነበረብን ምንድነው የሚሰማን ከዛ ጨዋታ በኋላ እና በአራቱም ውድድሮች በእንደዚህ አይነት በጣም ጤናማ በሆነ ሁኔታ ውስጥ ስለሆነ ያለ ነው የሚቀሉትን 4 ወራት በደስታ ማሳለፍ አለብን። የዛሬ 6 ዓመት የዛሬ 10 ዓመት መሆን እንመኝ የነበረበት ቦታ ላይ ስለሆነ ያለ ነው እና እያንዳንዱን ውድድር የማሸነፍ ትልቅ አቅም እንዳለን በማመን ግን ይህንን ጀርኒ ይህንን ጉዞ ግን ምንድነው በመደሰት ኢንጆይ በማድረግ ለዚህ ሁኔታ እዚህ ሁኔታ ላይ ስላለን ትልልቅ ዋንጫዎች ማሸነፍ የምንችልበት ሁኔታ ላይ ስላለን ያንን ኢንጆይ ማድረግ አለብን የሚል አስተያየት ሰጥቷል። ያው ከሊድስ ጨዋታ በፊት የሚደረግ ነው፣ የበለጠ ወሳኝ ጨዋታ ነው የሊድሱ ጨዋታ። ግን ደግሞ አንዳንድ ሬካርዶችም ልናይ እንችላለን። እንዳልኩት ይሄ ሌላ ኮንቴክስት ነው። ለምሳሌ ኪሊያን ምባፔ በዚህ ዓመት የቻምፒየንስ ሊግ በአንድ ሲዝን ብዙ ጎል የማስቆጠር ሬከርድን የሚያሻሽልበት እድል ያለ ይመስላል። በእርግጥ ሪያል ማድሪድ በውድድሩ ላይ እንደሚኖረው ቆይታ እንደሚሄድበት ርቀት የሚወሰን ነው። 11 ጎሎች አሉት። በአንድ የቻምፒየንስ ሊግ ሲዝን ብዙ ጎል ያስቆጠረው ተጫዋች ክርስቲያኖ ሮናልዶ ነው። ምንም የሚያስገርም አይደለም። የቻምፒየንስ ሊግ የአንድ ሲዝንም የውድድሩም የምንጊዜም ከፍተኛ ጎል አስቆጣሪ ክርስቲያኖ መሆኑ በዚህ ውድድር ላይ ያለው በጣም የተለየ ሪከርድ የታወቀ ነው። ግን ከሪከርዶቹ መካከል አንደኛው አሁን የተለያየ ፎርማት ስለሆነ ኮንቴክስት የሚያስፈልገው ለዚህ ነው። ድሮ በምድብ ጨዋታ ነበር አይደለም፣ 6 ምድቦች፣ እያንዳንዱ ምድብ ውስጥ 4 ቡድን ኖሮ ነበር ውድድሩ ይደረግ የነበር ነው። 8 ምድቦች እና 6 ጨዋታ ነው የምታደርጊው ማለት ነው በአንድ ምድብ። አንድ ምድብ ውስጥ 4 ቡድኖች ስለሆነ የሚደለደሉት እና ምባፔ አሁን ሬከርዱን ቢያሻሽል ከተጨማሪ ጨዋታዎች ጋር ነው ሬከርዱን የሚያሻሽል። አሁን እኩል ናቸው። ክርስቲያኖ በ2015-16 የውድድር ዘመን በ6 ጨዋታዎች 11 ጎሎች ነበር ያስቆጠረው። ምባፔ አሁን በ7 ጨዋታዎች 11 ጎሎች ነው ያስቆጠረው። 7ቱም ላይ መጫወቱን እንጃ፣ ግን ሪያል ማድሪድ 7 ጨዋታዎች ነው ያደረገው።
11 ጎሎች አሉት። ዛሬ ከቤንፊካ ጋር በስታዲዮ ዳ ሉዝ ጨዋታቸውን ያደርጋሉ። 1 ጎል ካስቆጠረ በቻምፒየንስ ሊግ ታሪክ የመጀመሪያው ዙር በሚባለው ድሮ የምድብ ግሩፕ ስቴጅ ነበር የሚባለው፣ አሁን የስዊዝ ሞዴል የሚባለው የሊግ ፎርማት ያለበት ውድድር ነው። ስለዚህ ይህንን ኮንቴክስት መገንዘብ ያስፈልጋል። ግን ምናልባት በአዲሱ ፎርማት እስካሁን ድረስ ከፍተኛ ጎል አስቆጣሪ እሱ ነው። አምናም ማንም 11 ጎል ያልደረሰም ገና በ7 ጨዋታዎች በ8 ጨዋታዎች እዛ ላይ የደረሰ የለም። አዲስ ሬከርድ ልናይ እንችላለን። እንዳልኩት ኮንቴክስቱ ሌላ ነው። ግን በአጠቃላይ በቻምፒየንስ ሊግ በውድድሩ ላይ ክርስቲያኖ በ2013-14 የውድድር ዘመን ከሪያል ማድሪድ ጋር የመጀመሪያውን ቻምፒየንስ ሊጉን ባሸነፈበት የውድድር ዘመን ማለት ነው 17 ጎሎች ነበር ያስቆጠረው። አሁን ምባፔ 11 ጎሎች ላይ ያለ። ቅድም ለዚህ ነው የሪያል ማድሪድ በውድድሩ ላይ የሚኖር የውጤት ስኬት የእሱን የጨዋታዎች እድል ከፍ ስለሚያደርገው አዲስ ሬከርድ ሊሆን ይችላል። 6 ጎል ነው የሚቀረው። ማድሪድ ፍጻሜ፣ ግማሽ ፍጻሜ ድረስ የሚሄድ ከሆነ ምባፔ አሁን ባለው ፎርም ሊያሻሽለው ይችላል። ግን እንዳልኩት ይሄም ሌላ ኮንቴክስት ያስፈልገዋል። ምክንያቱም ተጨማሪ 2 ጨዋታዎች ያደርጋሉ ቡድኖች። በፊት እስከ ፍጻሜ ድረስ የሚጓዝ ቡድንና አሁን እስከ ፍጻሜ ድረስ የሚጓዝ ቡድን እኩል ጨዋታ ቢያንስ 2 ትርፍ ጨዋታዎች ያደርጋሉ። ወደ ፕሌኦፍ የምትሄጂ ከሆነ ደግሞ 4 ተጨማሪ ጨዋታ ታደርጋለች ማለት ነው። ወደ ፕሌኦፍ ማለት ወደ መጨረሻዎቹ 16 ቡድኖች ለመሸጋገር ከ9 እስከ 24 ባለው ስፍራ የሚያጠናቅቁት 16 ቡድኖች እንደገና እርስ በርሳቸው እንዲጫወቱ እጣ ይወጣል። ስለዚህ ተጨማሪ 2 ጨዋታ ታደርጋለች ማለት ነው። ሪያል ማድሪድ እዛ አደጋ ውስጥ የለም። ከ1 እስከ 8 ባለው ስፍራ ውስጥ ነው ያለው። ዛሬ የሚያሸንፍ ከሆነ ምናልባት ባያሸንፍም ከ1 እስከ 8 ባለው ስፍራ ሊያጠናቅቅ ይችላል። ግን ያ ፖቴንሻል አለ። ከ1 እስከ 8 ባለው ስፍራ ውስጥ ማጠናቀቃቸውን ያረጋገጡት አርሰናልና ባየር ሚኒክ ብቻ ናቸው። ሪያል ማድሪድ ከ1 እስከ 8 ውጪ ሊሆን የሚችልበት ስጋት አለ። በቡድኖቹ መካከል በጣም በነጥብ ተቀራራቢ ስለሆነ ትልቁ ዛሬ የሚጠበቀው ሰርፕራይዝ ግን በአንፊልድ ሊቨርፑል ከካራባግ ጋር የሚያደርጉት ጨዋታ ነው። ካራባግ የሚገርም ነው። በዚህ ውድድር ዘመን ቻምፒየንስ ሊግ አሁን በፊት ድሮ ስቱዋ ቡካሬስት አይነት ቡድኖች ፍጻሜ የሚደርሱበት የቫለሪ ማን ነው 1998 ላይ የነበረው እነ አንድሬ ሼፍቼንኮ፣ ሰርጌ ሬብሮቭ፣ ኦሌግ ሉዥኒ ምናምን አይነት የነበሩበት ዲናሞ ኪየቭ እስከ ቻምፒየንስ ሊግ ሴሚ ፋይናል ድረስ የሚጓዝበት በካምፕ ናው ባርሰሎናን 4-0 የሚያሸንፍ አይነት ቡድን የነበረበት እነ ሎባኖቭስኪ የሚባሉ አንድ በጣም ትልቅ አሰልጣኝ ነበሩት። ድሮ ቻምፒየንስ ሊግ እንደዛ ነበር። ትልልቆቹ ሊጎች ውስጥ ያሉት ቡድኖች ብቻ አልነበረም ውድድሩን ዶሚኔት የሚያደርጉት። በጣም ብዙ ርቀት የሚሄዱ የዩክሬን ቡድኖች፣ የሮሜኒያ ቡድኖች፣ የድሮ ዩጎስላቪያ ቡድኖች ማየት የተለመደ ነበር። የምስራቅ አውሮፓ ቡድኖች ብዙ ይጓዙ ነበር። ዋናው ምክንያት የፋይናንስ ጉዳይ ነው እና በኋላ የሰው የእንቅስቃሴ ነጻነት ህግጋት ናቸው። ለምሳሌ በፊት በጣሊያን ለምሳሌ ኤሲ ሚላን ከ3 በላይ የውጭ ሀገር ዜጎችን አውሮፓዊ ሆነ አልሆነ ከ3 በላይ የውጭ ሀገር ዜጎችን መጠቀም አይችሉም ነበር። 3ቱ የውጭ ሀገራት ዜጎች ይሆናሉ። ልክ 3ቱ ሆላንዳውያን እንደነበሩት ወይ በኢንተር 3ቱ ጀርመናውያን እንደነበሩት እነ ራያካርድ፣ ሁሊት እነ ቫን ባስተን ወይ በኢንተር እንደ አንድሪያስ ብሬመ ወይ ሎተር ማታያስ እነ የርገን ክሊንስማን እንደዚህ በቃ 3 ብቻ ነበር የምትችሉ። የተቀሩት 8ቱ ጣሊያናውያን ናቸው። ይሄ እስከ ቅርብ ጊዜ እስከ ዛሬ 20 ዓመት ምናምን ድረስ የነበረ ነው። ስለዚህ አንድ ቡድን የፈለገውን ያህል ተሰጥኦ አክሙሌት ማድረግ አይችልም ማለት ነው። በስፔንም እንደዛ ነበር። አንድ ጊዜ እኮ ተሳስቶ ሆርሄ ቫልዳኖ አሰልጣኝ ነበር፣ የሪያል ማድሪድ አሰልጣኝ እና 3 የውጭ ሀገራት ዜጎች ሜዳ ውስጥ ነበሩ እና ሳያስበው 4ኛ ቀይሮ አስገባ ተሳስቶ። ወዲያው ተነገረውና የሆነ ተጫዋች መልሶ ቀይሮ አስወጣ። አንደኛው ነን ስፓኒሽ የሆነውን ተጫዋች ግን ለጨዋታው ሽራፊም ቢሆን የውጭ ሀገር ተጫዋች ተጠቅሟልና ሪያል ማድሪድ ፎርፌን የተሰጠበት ያ ጨዋታ። እንደዚህ ጠንካራ ህግ ነበር። ስለዚህ ተሰጥኦ በብዙ ክለቦች ውስጥ ተበታትኖ ነው የምታገኝ የነበረው እንጂ አሁን ቤስት የዓለማችን ተጫዋቾች በውስን ክለቦች ውስጥ ብቻ አልነበረም የነበሩት። እንደዚህ መሆኑ ደግሞ ፉክክሩ ከፍተኛ እንዲሆን አድርጎት ነበር። እያንዳንዱ ቡድን አሪፍ ተጫዋች እንዲያካትት እድል ስለሚሰጥ እና የሆነ ጊዜ ለምሳሌ ሳምፕዶሪያ ውስጥ ጂያንሉካ ቪያሊን፣ ሩድ ሁሊትን፣ ኤድጋር ዳቪድስን፣ ሮቤርቶ ማንቺኒን
አርቲሎ ሎምባርዶን ብዙ ተጫዋቾች በአንድ ጊዜ ማየት ይቻላል። ፊዮረንቲና ውስጥ ኤጅሙንዶን፣ ሩይ ኮሽተን፣ ጋብርኤል ባቲስቱተን ወይ ፓርማ ውስጥ ጣሊያን ውስጥ በተለይ ያኔ ጣሊያን የአውሮፓ ትልቁ ሊግ ስለነበር እና በዚህ ምክንያት የምስራቅ አውሮፓ ቡድኖችም ሳይቀሩ ምርጥ ተሰጦቻቸውን ለማቆየት እድል ነበረች። የእንግሊዝ እግር ኳስ ያኔ ለውጭ ሀገራት ተጫዋቾች ያን ያህል በሩ ክፍት አልነበር። በኋላ ነው እኮ የእንግሊዝ እግር ኳስ ዶሚኔት እያደረገ ሲመጣ እና ስቴቶች መንግስታት እግር ኳስ ላይ ኢንቨስት ማድረግ ሲጀምሩ ኢንቨስት ማድረግ ብቻ ሳይሆን ክለቦችን ኦን ማድረግ ሲጀምሩና ቢጠቀሙት በጀት የሀገር በጀት ሲሆን ቤስት የሚባሉትን ተጫዋቾች በሙሉ ማሰባሰብ ጀምሮ ህጉም ላለ እንደ ድሮ 3 የውጭ ሀገር ተጫዋች መጠቀም አትችልም የሚለው ነገር እየቀረ መጣ። በኋላ እንደውም 3 የኢዩ ፓስፖርት የሌላቸውን ተጫዋቾች ተባለ። በተለይ ደግሞ ይሄ የማስትሪክት ትሪቲ የሚባላል የዩሮፒያን ኢንቴግሬሽን የዝውውር የእንቅስቃሴ ነጻነት የስራ ፍቃድ ነጻነት እንደዚህ አይነት ነገሮች ሲመጡ ክለቦች እንደፈለጉ ታለንት አኩሙሌት ማድረግ ጀመሩ። ስለዚህ የዓለም ቤስት ተጫዋቾች አሁን በውስን ክለቦች ውስጥ ነው ያሉት። በፊት ተበታትነው ነው የነበሩት። ስለዚህ አታስቢውም አሁን ስቲዋ ቡካሬስት ወይ ዲናሞ ኪየቭ ብዙ ርቀት ይሄዳሉ ተብሎ ካራባግ ይህንን ማድረግ ከቻለ ከ1 እስከ 24 ባለው ስፍራ ውስጥ ማጠናቀቅ ከቻለ አኖማሊ የሚሆነው ለዚህ ነው። እንደ ካራባግ አይነት ቡድን አሁን ባለው የእግር ኳስ ድባብ መብት ያለው አይመስልም እዚህ ቦታ ላይ መገኘት። የአዘርባይጃን ቡድን ቻምፒየንስ ሊግ ሁለተኛው ዙር ማለፍ የሚታሰብ አይደለም አሁን ባለው የእግር ኳስ ክላይሜት፣ በተለይ በቻምፒየንስ ሊግ። ምናልባት በሌሎች ውድድሮች ሜቢ ግን ሌሎቹንም ውድድሮች አይተሽ እንደሆነ የእንግሊዝ፣ የጀርመን፣ የጣሊያን ቡድኖች ናቸው ዶሚኔት የሚያደርጓቸው። የሆነ ጊዜ አንዳንድ ጊዜ የሩሲያ ቡድኖች ለምሳሌ 2010ዎቹ መጀመሪያ አካባቢ የጋዝፕሮም ቡድን የነበረው የራሽያ ቡድን እና አርሻቪን የነበሩበት ዜኒት ሴንት ፒተርስበርግ የሚባለው የዩሮፓ ሊግ ሲያሸንፍ አይተን እናውቃለን። ሬር ነው ግን ብዙ ርቀት ሲሄዱ አታይም። ካራባግ ያንን ካደረገው እንትን ነው አኖማሊ ነው። ይሄ ፎርማት ያመጣው ትሩፋት ነው ለማለት ያስቸግራል፣ ግን ትልቅ ሊሆን ይችላል እና ጉዟቸውም የሚገርም ነው። ቤንፊካን አሸነፉና ብሩኖ ላዥን ቤንፊካን ኢስታዲዮ ዳ ሉዝ ሊዝበን ላይ የሚያሸነፉት፣ ኮፐንሃገንን አሸነፉ፣ ፍራንክፉርትን አሸነፉ፣ ኤንድ ከቼልሲ ጋር ስታንፎርድ ብሪጅ ላይ ያቻ ተለያዩ 2-2 እና በዛ ምክንያት አሁን 18ኛ ስፍራ ላይ ነው ያሉት። ዛሬ ቻምፒየንስ ሊግ ቢያበቃ ካራባግ ወደ ሁለተኛው ዙር ለማለፍ በሚደረገው ፕሌኦፍ ውስጥ ይደለደላል ማለት ነው። ከማርሴይ፣ ከሞናኮ፣ ከባየር ሌቨርኩዘን በልጦ ነው የተቀመጠው ካራባግ። ዛሬ ወደ አንፊልድ ሄዶ ነው የሚጫወተው እና ጨዋታው ከመደረጉ በፊት ባለው ስፍራ የሚያጠናቀቅ ከሆነ ወይም ከ1 እስከ 24 ባለው ስፍራ ውስጥ የሚያጠናቀቅ ከሆነ በጣም ትልቅ አቺቭመንት ይመስለኛል። እነ ናፖሊ አደጋ ውስጥ ባሉበት ጊዜ አያክስ፣ ቤንፊካ ቅድም ያነሷቸው ቡድኖች፣ ቪያሪያል ኢቭን ላሊጋ 3ኛ ስፍራ ላይ የተቀመጠው ከዚህ በፊት ቻምፒየንስ ሊግ ሴሚፋይናል ድረስ ተጉዞ የማወቅ ታሪክ ያለው ዩሮፓ ሊግ አሸንፈው የማወቅ ታሪክ ያለው ቡድን ከውድድር ውጭ ሆኖ ካራባግ የሚያልፍ ከሆነ የሚገርም ስኬት ነው የሚሆነው። ስለዚህ ይሄ ይመስለኛል ለእኔ እንደው ከእንትን አንጻር ከፉክክር ሚዛን አንጻር እና ደግሞ እንደዚህ አይነት አንደርዶግ እንደዚህ አይነት ሲንደሬላ ስቶሪ ከማየት ፍላጎት አንጻር በጣም ደስ የሚያሰኝ ይመስለኛል። አንዳንድ ጨዋታዎች ግን አሉ በመጠናቸው ከፍ ያለ ግምት የሚሰጣቸው። ለምሳሌ ናፖሊ ከቼልሲ በስታዲዮ ዲዬጎ አርማንዶ ማራዶና የሚደረግ ነው። ኮንቴ የሚገርም ነው። ከ2012-13 የውድድር ዘመን በኋላ በአሰልጣኝነት ቤስት ስኳዶችን አሰልጥኖ ያውቃል። እዛው ዩቬንቱስም ይሁን ኢንተርም ይሁን ቼልሲም ይሁን ቶተናም ውስጥ ጥሩ ስብስብ ነበር። ተመልሶ ደግሞ የናፖሊ አሰልጣኝ ሆኗል። በእርግጥ አምና ናፖሊ በቻምፒየንስ ሊግ አልተሳተፈም። ስለዚህ ኮንቴ በዚህ ዓመት ነው ቻምፒየንስ ሊግን ያሰለጠነው እና ከ2012-13 የውድድር ዘመን በኋላ ኮንቴን የሚያክል ትልቅ አሰልጣኝ የኖካውት ጨዋታ አሸንፎ አያውቅም። በቻምፒየንስ ሊግ የጥሎ ማለፍ ጨዋታ አሸንፎ አያውቅም። አሁን ያለ ነው 2025-26 የውድድር ዘመን ላይ ነው። ከ13 ዓመት ሙሉ የጥሎ ማለፍ ጨዋታ አሸንፎ አያውቅም እና እንደ አሰልጣኝ ለእኔ የእሱ ሬፑቴሽናል ጨዋታ ነው፣ ለዝናው የሚደረግ ጨዋታ ነው። ልክ ነው ለናፖሊ የቻምፒየንስ ሊግ እድል የሚደረግ ጨዋታ ቢሆንም ለኮንቴ ግን የሆነ ነገር እንደሚጎድለው አሰልጣኝ ተደርጎ ነው የሚቆጠረው ማለት ነው። የቻምፒየንስ ሊግ የጨዋታ የማሸነፍ ስኬቱ በፐርሰንት 34% ብቻ ነው እና ያለፈው ሳምንት ደግሞ
በኮፐንሃገን የተደረገው ጨዋታ 34ኛው ደቂቃ ላይ ነው ኮፐንሃገን ተጫዋች በቀይ ወጣበት እና ናፖሊ 1-0 ይመራ ነበር። መጨረሻ ላይ 1-1 ነው ያለቀው ጨዋታው። ስለዚህ አሁን 25ኛ ስፍራ ላይ ነው ያለው። በሳምንቱ መጨረሻ ደግሞ በሴሪያው በክፉኛ ተሸነፈ በዩቬንቱስ እና ከሴሪያውም ዋንጫ የማሸነፍ ተስፋ ርቋል። በእርግጥ ብዙ ጉዳቶች አሉ። በቀደም ሮሜሎ ሉካኩ ከረጅም ጊዜ ጉዳት ተመልሷል። ግን ኬቨን ደ ብሮይነ፣ ዛምቦ አንጊሳ እና ሌሎችም ተጫዋቾች በብዙ ዲፓርትመንቶች ላይ የሉትም። የዝውውሩን ጉዳይ አጠያያቂ ነው። እነ ኖዋ ላንግ ወደ ቱርክ ሄዷል። ባለፈው ክረምት ከፒኤስቪ ያመጡት ተጫዋች ነበር። ሉካ ሊለቅ ነው ሲባል ነበር። እርግጠኛ አይደለም እንዴት እንደሆነ ግን ሎሬንዞ ሉካም እንደዚሁ። ስለዚህ በእነዚህ ዝውውሮች ላይ ብዙ ደስተኛ አይደለም ማለት ነው ኮንቴ እና በቀደም ለምሳሌ በውሰት በሁለተኛ ዲቪዚዮን ይጫወት የነበረ አንቶኒዮ ቬርጋራ የሚባል ተጫዋች ተጠቅሞ ነበር እና ረጅም ጊዜ ተስፋ አለው እየተባለ ቆየ ልጁ ማለት ነው እና በውሰት አንድ ተጫዋች ተሰጥቶ 23 ዓመቱ ላይ ከውሰቱ ከተጠራ ተስፋ የለውም። ለናፖሊ መጫወት ተስፋ የለውም። በ23 ዓመቶች ተስፋ አለው ልትባይ አትችይም። ሌት ብሉመር ምናምን ልትባይ ትችላለች። ግን እንደው እንደ 18 ዓመት አሁን ለምሳሌ አርሰናል ዋኔሪን በውሰት ሰጠ አይደለም ወይ ሪያል ማድሪድ ኤንድሪክን በውሰት ሰጠ አይደለም። እነዚህ 18 17 ዓመታቸው 23 ዓመቱ ላይ ደርሶ በውሰት ሁለተኛ ዲቪዚዮን እየተጫወተ ከሆነ ለሴሪያ ቡድን እንኳን በውሰት ለመሰጠት የማይመጥን ከሆነ ናፖሊ ከፍተኛ የጉዳት ችግር አለበት ማለት ነው። ጠርቶ ካጫወተው በቀደም ጠርቶ አጫወቱት። አንድ ጂዮቫኔ የሚባል ልጅም አመጡ ደግሞ እና ጂዮቫኔ አንድም ልምምድ አልሰራም። በቀደም ከመጫወቱ በፊት 30 ደቂቃ ተጫወተ። አንድ ትሬኒንግ ሴሽን አልሰራም። ናፖሊ በከፍተኛ የጉዳት ምት ውስጥ ሆኖ ነው ይሄንን ጨዋታ የሚያደርገው። አንዳንዶቹ ተጫዋቾችም ለማብራራት የሚቸግር ስህተት ይሰራሉ። በቀደም ቦንጆርኖ ከኮፐንሃገን ጋር በነበረው ጨዋታ ያሰጠው የፍጹም ቅጣት ምትን አይነት ማለት ነው። ቼልሲ ጋር ነው የሚጫወቱት። ቼልሲ ቶፕ 8 ውስጥ ነው ያለው። በኖካውት ውድድር ያለው ሬከርድ በጣም አስደናቂ ነው። ባለፈው 10-12 ዓመት የቼልሲን ያህል በቻምፒየንስ ሊግ የተሳካለት የእንግሊዝ ቡድን የለም። 2 ጊዜ ቻምፒየንስ ሊግ ስላሸነፈ በዛ ጊዜ ኢንተርቫል ውስጥ 2 ጊዜ ቻምፒየንስ ሊግ ያሸነፈ ሌላ ቡድን የለም። 2012 እና 2021 ላይ ደግሞ ባለፈው የውድድር ዘመን ከቼልሲ መጠን አንጻር ዝቅ ያለ ግምት የሚሰጠው ውድድር እንኳ ቢሆን ኮንፈረንስ ሊግ አሸንፏል። 2019 ላይ በማውሪሲዮ ሳሪ ስር ዩሮፓ ሊግ አሸንፏል። ስለዚህ በአውሮፓ የኖካውት ውድድሮች ላይ ያለው ሬከርድ በጣም አስደናቂ ነው። በሌላ ፎርማትም በሌላ ውድድርም ከዩኤፋ ውጪ በተደረገ ውድድርም የዓለም የክለቦች ዋንጫን አሸንፏል። በፕሪሚየር ሊግ የሚገርም ነው። በዚህ ዓመት ከሜዳ ውጭ ያለው ሬከርድ አስደናቂ ነው። እንግዲህ ይህንን ወደ ቻምፒየንስ ሊግ ትራንስሌት ያደርጉት እንደሆነ አላውቅም፣ ግን በፕሪሚየር ሊግ በአዌይ ፎርም የፕሪሚየር ሊጉ ምርጡ ቡድን ከሜዳ ውጪ 2 ነጥብ በአቬሬጅ ያገኛል። ከአርሰናል በስተቀር ማንም ሌላ ቡድን ከ1.75 ነጥብ በላይ በአቬሬጅ ያገኘ ቡድን የለም። ስለዚህ ትራቭል ሲያደርግ ጥሩ ሬከርድ ያለው ነው። ይሄ በተለይ ለናፖሊ በቻምፒየንስ ሊግ የመቆየት ጉዳይ ስለሆነ ለቼልሲ በቻምፒየንስ ሊግ የመቆየት ሳይሆን ከ1 እስከ 8 ባለው ስፍራ ውስጥ የማጠናቀቅ ጨዋታ ነው። ለናፖሊ ግን የሰርቫይቫል በውድድር ውስጥ የመቆየት የህልውና ጨዋታ ነው። ትልቅ ጨዋታ ነው ይሄ። ፔዤ ከኒውካስል ይሄ የዛሬ 2 ዓመት የተደረገውን ጨዋታ ያስታውሰናል። የዛሬ 2 ዓመት እነዚህ 2 የስቴት ክለቦች የካታር እና የሳውዲ አረቢያ ክለቦች ያው የፈረንሳይና የእንግሊዝ ክለቦች ተገናኝተው ነበር እና ከኒውካስል የቅርብ ጊዜ ትልልቅ ድሎች መካከል አንደኛው 4-1 ፓሪስ ሳን ጀርማን በሴንት ጄምስስ ፓርክ ያሸነፉበት ነበር። ግን በመልሱ ጨዋታ 1-1 ነበር የተጠናቀቀው። ያ ጨዋታ ደግሞ ኒውካስልን ከቻምፒየንስ ሊግ ያስወጣ ጨዋታ ነው። ግን በጣም አወዛጋቢ የፍጹም ቅጣት ምት ነበር። 1-0 ይመራ ነበር ኒውካስል እዛ ሄዶ በኋላ እንዳልኩት የሚያከራክር የፍጹም ቅጣት ምት ተሰጠ። ምባፔ ያንን ጎል አስቆጠረ። ጨዋታው 1-1 አለቀ። በሌሎቹ ጨዋታዎች በነበረው አነስተኛ ነጥብ ምክንያት ኒውካስል ሳያልፍ ቀረ። በጣም አወዛጋቢ ነበር። ለፔዤ ያለፈው አይነት ሲዝን አይደለም ይሄኛው ሲዝን፣ የኢንኮንሲስተንሲ ሲዝን ነው። በቀደም ማርሴይ ሎንስን በማሸነፉ ምክንያት ኤታን ዋኔሪ ግሩም ጎል አስቆጥሯል። ከመሀል ሜዳ ጀምሮ ኳስ እየገፋ ሄዶ እዛ ጨዋታ ላይ የመሪ ለውጥ አይተናል። አርብ ዕለት ኦዜርን አሸንፎ ስለነበር ፓሪስ ሳን ጀርማን እና በጠቅላላው በውድድር ዘመኑ ግን ልክ ባለፈው ዓመት የነበረውን አይነት ባህሪ ይመስላል። አሁንም በፉል ሲሊንደር አይደለም እየሄደ ያለው። ጉዳቶች ነበሩ፣ ግን ዛሬ አንዳንድ ጥሩ ዜናዎች አሏቸው። የአማካይ ክፍሉ በነዛ ባለፈው የውድድር ዘመን የፓሪስ ሳን ጀርማን ምርጥ አማካዮች የነበሩት 3ቱ አማካዮች አሁን ተመልሰዋል
አሽራፍ ሀኪሚም ተመልሷል። የአፍሪካ ዋንጫው ላይ ፊት ሳይሆን ነበር የተጫወተው። አንዳንድ ሰዎች እንዲያውም በጣም ኮምፒተንት የሆነ የቀይ መስመር ተከላካይ ኑሰር መዝራዊ ያላቸው በከፊል ፊት የሆነውን አሽራፍ ሀኪሚን ማጫወት ትክክል አልነበረም የሚል አስተያየት የሰጡ ሰዎችም ነበሩ። ግን ቡድኑ ለሚጫወትበት መንገድ በጣም ወሳኝ ተጫዋች ነው። በተቃራኒው በኒካስል በኩል ነው የአማካዮቹ መርገፍ ያለው በጉዳት ምክንያት። ቀደም ማይሊ ተጫውቷል አማካይ ሆኖ ዊሎክ ሲሰለፉ እያየን ነው እንደዚህ። ግን ኒካስልም አንደኛው ጥንካሬ ከፔዤ በስታይል በጣም የተለዩ ቢሆኑም ግን ብሩኖ ጊማራይዥ፣ ዌሊንተን፣ ሳንድሮ ቶናሊ ያሉበት የአማካይ ክፍል ይህም በጣም ትልቅ ጨዋታ ነው። ቦሩሲያ ዶርትሙንድና ኢንተርም ጨዋታ እንደዚሁ ይህም በጣም ቁልፍ ጨዋታ ነው። የባለፈው የቦሩሲያ ዶርትሙንድ ብቃት ያው የጀርመን ቡድኖች በእንግሊዝ ቡድኖች እንደዚህ በአትሌቲሲዝም ሲበለጡ ብዙ አታይም። እንደ እንግሊዝ አይደለም የሌሎቹ ሊጎች ኢንቴንሲቲ፣ ግን በኢንቴንሲቲ ለፕሪሚየር ሊግ የሚቀርብ አንድ ሊግ ካለ የጀርመን ሊግ ነው የሚቀርበው ከቶተንሃም ጋር ከዚህኛው ቶተንሃም ጋር አሁንም ልክ እንደ ባለፈው የውድድር ዘመን ስላለመውረድ የሚወራበት አይነት ቶተንሃም ጋር ከአሰልጣኝ ለውጥ በኋላ የስታይል ለውጥ እንጂ ግልጽ የሚሆን በግልጽ የሚታይ ፕሮግሬሽን የሌለው ቡድንን ነው የሚገጥሙት የገጠሙት እና ልክ ነው ተጫዋች በቀይ ወጥቶባቸዋል። ግን በጠቅላላው የቡድኑ ፊዚካል ኢንቴንሲቲ በተለይ በጭራሽ ከእንግሊዝ ቡድኖች ጋር የሚወዳደር እንዳልሆነ አይተናል። ዛሬ ከኢንተር ጋር ነው የሚጫወቱት። ይህም ሌላ በጣም ወሳኝ ጨዋታ ነው እና እነዚህን ጨዋታዎች እንጠብቃለን ማለት ነው። ዛሬ ሊቨርፑል በተለይ እንዳልኩት በአንፊልድ የሚደረገው ጨዋታ ከካራባግ ጋር የሚደረግ ነው እና ምንድን ነው ሄቪ አንደርዶግ የሚባል ነው። ወደ አንፊልድ ሄዶ ሊቨርፑልን ያሸነፋል ተብሎ አይጠበቅም። ካሸነፈ ግን ለሊቨርፑሉ አሰልጣኝ ከባድ ሪፐርከሽን ይመስለኛል ለአርነ ስሎት። ያው የሊቨርፑል ደጋፊዎች እኔ ሊቨርፑልን በጣም ውብ አመታትም በጣም መጥፎ አመታትም አይቻለሁ። በጣም መጥፎ የነበሩበትን ጊዜ አይቻለሁ። በ6 አመት አንድ ጊዜ ብቻ ቶፕ 4 የጨረሱበት ፔሪየድን አይቻለሁ። በዛ ጊዜ ሳይቀር አንፊልድ ቡድኑ ላይ አጉረምርሞ ጮሆ ሰምቼ አላውቅም። አሁን ከዛ የባሰ ቡድን ስለሆነ አይደለም። በእርግጥ ግን የሊቨርፑል ደጋፊ ትዕግስት እያበቃ ይመስለኛል። በቀጥታ አሰልጣኙ የሚመለከት ብቻ ላይሆን ይችላል። ከላይ ያሉትንም ሰዎች ማይክል ኤድዋርድስን፣ ሪቻርድ ሂውዝንም የሚመለከት ሊሆን ይችላል። በተለይ ክረምት ላይ የነበረው የስኳድ ተርን ኦቨር ጥያቄ የሚያስነሱ የዝውውሩ ውሳኔዎች የተወሰኑበት ስለሆነ በዚሁ ስቴዲየም በፒኤስቬ 4-1 ተሸንፏል ሊቨርፑል። በቀደም በቦርንመዝ እስኪሸነፍ ድረስ የመጨረሻው ሽንፈታቸው እሱ ነው የነበረው። ግን የ13 ጨዋታ ጉዞ ፎልስ ዳውን ነበር። ግማሹ አቻ ነው። አንዳንዶቹ በጣም አጠያቂ አቻዎች ናቸው፣ አንዳንዶቹ በጣም አጠያቂ ድሎች ናቸው። ወልቭስን ወደ ትላንት ያሸነፉበት አይነት ጨዋታ በመሀል ክሬዲትብል ውጤቶች ነበሯቸው። ማርሴይን በማርሴይ ሜዳ ያሸነፉበት፣ ወደ ኤምሬትስ ሄደው በተለይ በሁለቱ አጋማሽ በጣም ጥሩ የተጫወቱበት፣ አርሰናልን ዶሚኔት ያደረጉበት እንዲህ አይነት ዋጋ ሊሰጣቸው የሚገቡ ፐርፎርማንሶችም ነበሯቸው። ግን የአንድ ቡድን ማገገም ምሳሌ አድርጎ መጥቀስ ግን ያስቸግራል። ልክ ነው ሙሳ ከዛ በፊት በ12 ጨዋታ 9 ነጥብ 9ን ተሸንፎ ስለነበር 13 ጨዋታ ሳትሸነፊ ከተጓዝ መሻሻል ይባላል። ግን በጣም ከሎ ባር ነው የምትሻሻዩ፣ ዝቅ ካለ ባር ነው የምትሻሻዩ። እሱን ማስታወስ ያስፈልጋል። እንደ ሊቨርፑል አይነት ቡድን ደግሞ ትልቅ መሻሻል ለማለት ያስቸግረኛል። ብዙ ምክንያቶች አሉት ሊቨርፑልን በተመለከተ። ዛሬ በካራባግ ከተሸነፈ ግን አሁን ዲስከሽን መሆን ጀምሯል። የአርነ ስሎት በኃላፊነት መቆየት እንዳልኩት የሊቨርፑል ችግር የአርነ ስሎት ችግር ብቻ አድርጎ መረዳት ጠቅላላውን ቡድኑ የተከተለውን የክረምት 455 ሚሊዮን ፓውንድ ያወጣበትን ግን 455 ሚሊዮን ፓውንድ ካወጣ በኋላ በለቀቃቸው ከ200 ሚሊዮን ፓውንድ በላይ ደግሞ በዝውውር አግኝቷል አይደለም። ግን ዞሮ 450 ሚሊዮን ፓውንድ ካወጣሽ ስኳድ መገንባት አለብሽ እና ሊቨርፑል ስኳድ የለውም። አንዳንድ ቦታዎች ላይ ማለት ደህና ስኳድ የለውም። አንዳንድ ቦታዎች ላይ በጣም ኃይለኛ ጉድለት አለ። በመሀል ተከላካይ ቦታ በቀደማን ያሰለፉት ዋታሮ ኤንዶን እንደዛ አይነት ማለት ነው። በክንፍ ቦታ ላይ በቂ ኦፕሽን የለም እና ይሄ ሎፕሳይድድ የሆነ ሚዛኑ የተፋለሰ ቡድን እንዲሆን አድርጎት በካራባግ መሸነፍ ግን ካራባግ በመሆኑ ምክንያትም በጣም ጠንካራ መልእክት ሊያስተላልፍ ይችላል። ስለዚህ በጣም ቁልፍ ጨዋታ ነው ይሄ ከካራባግም አንጻር ከሊቨርፑልም አንጻር ብታዩ። ግን ከ1 እስከ 8 ባለው ስፍራ ውስጥ ለማጠናቀቅ በ6ኛውና በ13ኛው ቡድን መሀል 6ኛ ስፍራ ላይ ባለውና በ13ኛ ስፍራ ላይ ባለው ቡድን መሀል የነጥብ ልዩነት የለም። 6ኛ፣ 7ኛ፣ 8ኛ፣ 9ኛ፣ 10ኛ፣ 11ኛ፣ 12ኛ፣ 13ኛ ላይ ያሉት ቡድኖች በሙሉ 13 ነጥብ ነው ያላቸው።
የጎል ልዩነት ብቻ ነው ያለው። ስለዚህ ብዙ የስፍራ መለዋወጥ ሊኖር ይችላል። ግን ወደ 8 ለመግባት ከሚጫወቱት ቡድኖች መካከል አንደኛው ሲቲ ነው። ከቦዶ ግሊምት ጋር ከተሸነፈ በኋላ ነው የተወሳሰበው እና በቅርብ ዓመታት ቻምፒየንስ ሊግ ቢወስድም ባይወስድም ሲቲ አንዴ ይወስዷል። ኦኬ ግን ባይወስድም ባለፈው 10 ዓመት ወይም 7-8 ዓመት የሲቲን ያህል ኮንሲስተንት የቻምፒየንስ ሊግ ቡድን አልነበር በወጥነቱ ማለት ነው። በትንሹ ሴሚፋይናል ሩብ ፍጻሜ ድረስ ግን ብዙ ጊዜ ሴሚፋይናል፣ አንዳንድ ጊዜ ፋይናል፣ 2 ጊዜ ፋይናል ተጫውቷል። አንዴ የወሰደበት አንዴ የተሸነፈበት ግን ወጥ ነበር። በውድድሩ የመጨረሻዎቹ ምዕራፎች ድረስ የመጓዝ ታሪክ ነበር። አምና ግን በዚህ አንጻር መጥፎ ሲዝን ነበር። 22ኛ ሆኖ ነው የጨረሰው። 24 ቡድኖች ብቻ ወደ ሁለተኛው ዙር በሚያልፉበት እና 24ኛው ወደ ሁለተኛው ዙር የሚያሳልፍ አይደለም፣ ወደ ሁለተኛው ዙር ሊያሳልፍ በሚችል የጥሎ ማለፍ ጨዋታ ላይ እንድትገኝ የሚያስችል እንጂ ዛሬ ከጋላታ ሳራይ ጋር ነው የሚጫወተው። ፔፕ ወደ ኢስታንቡል ሄጄ አሰልጥኝ አላውቅም አለ። ጋላታ ሳራይን ወይ ቤንፊካን ማነው ቤሲክተሽን ወይም ፌነርባቼን አልገጠመም። ዛሬም ያው ጨዋታው የሚደረገው ሲቲ ላይ ነው። ግን እንደ ኤክስፒሪየንስ ማድረግ ፈልጋለሁ የሚል አስተያየት ሰጥተዋል። ገርሞኛል። እኔ ግን እስካሁን ድረስ አንድ ሲዝን ብቻ ነው ከ2008-9 ውድድር ዘመን ጀምሮ በቻምፒየንስ ሊግ ያላሰለጠነው እና በአንድም ጊዜ ወደ ቱርክ አለመሄዱ ይገርማል። አንድ ጊዜ ምን ገርሞኝ ነበር፣ ጂያንሉጂ ዶናሩማን ሲያስፈርም ፔፕ ያሰለጠነው የመጀመሪያው ጣሊያን ተጫዋች ነው። እንዴት ብዬ ገርሞኝ ነበር። የስንት ሀገር ዜጋ አሰልጥኖ ግን ከአውሮፓ እግር ኳስ ትልልቅ ሀገራት መካከል የአንደኛዋ ሀገር የጣሊያን ተጫዋች ቡድን ውስጥ ኖሮ አያውቅም የሚለው ነገር ገርሞኝ ነበር። አሁን ደግሞ ወደ ኢስታንቡል አልሄደም። እሱ እንደዛኛው የሚያስገርም አይደለም። ግን ዛሬ ከጋላታ ሳራይ ጋር ነው የሚጫወተው። ፍርሃቱ ምንድን ነው? የማርክ ጌሂ መምጣት በቀደም ከወልቭስ ጋር የተደረገ ጨዋታ ቢሆንም ሊጨምራቸው ስለሚችላቸው ጥቅሞች አይተን ነበር። እርጋታ፣ ሊደርሺፕ፣ የቦታ አያያዝ፣ ፕሪሚየር ሊግን አዳፕት ያደረገ መሆን፣ ስታይሊስቲክሊም ከፓላስ ይምጣ እንጂ በቼልሲ አካዳሚ ያደገ ልጅ ነው። እንደምታውቂው ማርክ ጌሂ ጥሩ እድሜ ላይ ያለ ነው። ትናንትናም ትንሽ ስለሱ ስናነሳ ነበር። ዛሬ የለም ማርክ ጌሂ። ምክንያቱም በዩኤፋ በዚህኛው ፎርማት መሰረት የኢኔሊጀብል አይደለም ማለት ለሌላ ቡድን ካፕታይድ ና የሚሉት ነገር አለ አይደለም። ለሌላ ቡድን የቻምፒየንስ ሊግ ድሮ አይቻልም ነበር። ጃንዋሪ ላይ የምታመጪው ተጫዋች ከዛ በፊት በቻምፒየንስ ሊግ ለሌላ ቡድን ከተጫወተ ላንቺ አይጫወትም። በዶሜስቲክ ሊግ ብቻ ነው የሚጫወተው። በፕሪሚየር ሊግ በምን አሁን እሱን ትቶታል ዩኤፋ። ግን እነዚህ ሁለት የኖካውት ሁለቱ የመጨረሻ የቻምፒየንስ ሊግ ጨዋታዎች የሚደረጉት በጃንዋሪ አይደለም። የባለፈው ሳምንት ነው የዚህኛው ሳምንት ላይ። በጃንዋሪ የፈረመን ተጫዋች በዚህ ጊዜ መጠቀም አትችይም። ለምሳሌ ፔዤ ክቫራትስኬሊያን ጃንዋሪ ላይ ቢሆንም ያመጣው አልተጠቀምበትም። እንዲህ አይነት ህግ አለው። ስለዚህ አንቷን ሴሜኞም ማርክ ጌሂም በዚህ ጨዋታ ላይ የተሰለፉ በጣም ሲግኒፊካንት የሚሆነው የማርክ ጌሂ ያለመሰለፍ ነው። ምክንያቱም ቪክቶር ኦሲመን ነው በጋላታ ሳራይ በኩል ያለው አጥቂ። ሌሎችም ጥራት ያላቸው ተጫዋቾች አሉ። ሌሮይ ሳኔ፣ ኢልካይ ጉንዶዋን አይነት ከዚህ በፊት በሲቲ ተጫውቶ የማለፍ ታሪክ ያላቸው ተጫዋቾችም እንደዚሁ ይገጥሙታል ማለት ነው። እና እነዚህ ወሳኝ ጨዋታዎች ናቸው። ቅድም ቼልሲና ናፖሊን በመጠኑ አንስቻለሁ። የኮንቴን ዝና በተመለከተ ወሳኝ ጨዋታ ይመስላል። ከ1 እስከ 8 ባለው ስፍራ ውስጥ ለማጠናቀቅ ሌላ ዛሬ እድል ያለው ባርሰሎና ነው። ባርሳ ሰፋ ባለ ውጤት 9ኛ ስለሆነ ያለው አሁን ከ1 እስከ 8 ወዳለው ቦታ ኢንፊልትሬት ለማድረግ ለመግባት የጎል ልዩነት በጣም ወሳኝ ነው። ቅድም እንዳነሳሁት ከ6 እስከ 13 ባሉት ቡድኖች መካከል የጎል ልዩነት ብቻ ነው ያለው። በዛ ምክንያት ዛሬ በካምፕ ናው ከ21 ነጥቦች 13 ነው ያገኘው ባርሴሎና። መጥፎ አይደለም በነገራችን 13 በፊት በቻምፒየንስ ሊግ ፎርማት ያው አንድ ትርፍ ጨዋታ አለ። በቀጥታ ወደ ሁለተኛው ዙር ያሳልፍ ነበር። 8ም 7ም ነጥብ የሚያሳልፍበት ዘመን ነበር። ስለዚህ ብዙ ነጥብ መጣጣል አለ ማለት ነው። ግን አሁን ለባርሴሎና አይነቱ ቡድን አንዱ አድቫንቴጅ ይሄ በቶፕ 8 ውስጥ ከአርሰናልና ባየር ሚኒክ በስተቀር ባሉት ቡድኖች መካከል በጣም ተቀራራቢ የነጥብ ርቀት ስላለ ላይ ድረስ ከ3 ባለው ስፍራ እስከ 4 ባለው ስፍራ ለማጠናቀቅ እድላሉ። ለሌሎቹም ቡድኖች ይሰራል። ለባርሴሎና ብቻ አይደለም። ከ1 እስከ 4 ማጠናቀቅ አድቫንቴጅ አለው፣ ምንም ጥያቄ የለውም። ቶፕ 8 ውስጥ ግን ማጠናቀቅ ነው የመጀመሪያ ግባቸው የሚመስለው። ግን ኮፐንሃገን ቀላል ቡድን አይደለም።
ቀላል ቡድን አይደለም። ምክንያቱም ባለፈው እንዳነሳሁት 34ኛው ደቂቃ ላይ ተጫዋች በቀይ ወጥቶባቸው ከናፖሊ ጋር አቻ ተለያይተዋል። ደግሞ ወደ ሁለተኛው ዙር ለማለፍ ወይም ወደ ሁለተኛው ዙር ለመንደርደር ወደሚያስችለው የኖካውት ደረጃ ለመድረስ እድል አለ። 26ኛ ነው ኮፐንሃገን። ሩኒ ባርዳጂ የቀድሞ ቡድኑ ነበር እና በዚህ አመት በኢስታዲዮ ላ ሴራሚካ ቪያሪያልን አሸንፏል። የያኩብ ኔስሩፕ ቡድን ጥሩ ቡድን ነው። በዛ ላይ በናፖሊ በባርሴሎና በኩል ፔድሪ የለም፣ ዲዮንግም አይ ቲንክ አይሰለፍም እና በቅጣት ምክንያት ነው ዲዮንግ የማይሰለፈው በቀደሙ ጨዋታ ላይ በተመለከተው ካርድ ምክንያት እና ባርሴሎና ደግሞ ያው የባላንስ ችግር ያለበት ቡድን ነው። በነገራችን ላይ 13 ጎል ተቆጥሮበታል ምሳ በዚህ አመት። እንደው ከአውሮፓ ኤሊቶች መካከል ሁለት ቡድን ነው የገጠመው፣ ፔዥን እና ቼልሲን ነው የገጠመው። የተቀሩት አምስቱ የአውሮፓ ኤሊቶች የሚባሉ አይደሉም። እንደውም አንዳንዶቹ እንደ ክለብ ሩዥ አይነቱ ቡድን 3 ጎል አስቆጥሮበታል። ባለፈው ስላቪያ ፕራግ 2 ጎሎች ሁለቱንም ከማዕዘን ምት አስቆጥሮበታል። በሁለቱ ጨዋታዎች ብቻ 5 ጎሎች ተቆጥሮበታል። ባርሳ በአጠቃላይ 13 ጎል እና ከአንድ እስከ 15 ያሉትን ቡድኖች ብታይ የባርሴሎና ያህል ብዙ ጎል የተቆጠረበት ቡድን የለም። የመከላከል የባላንስ ችግር ያለበት ነው፣ ጎል የማስቆጠር ችግር እንኳ ባይኖርበት። ስለዚህ ለባርሳም በጣም ወሳኝ ጨዋታ ነው። ቤንፊካ ከሪያል ማድሪድ ይጫወታል። ይህን እንኳን ለብቻው በተለይ ከሁለቱ አሰልጣኞች ጋር በተያያዘ ብናነሳው ደስ ይለኛል። አልቫሮ አርቤሎዋ ከጆዜ ሞሪኞ ጋር የሚገናኙበት ጨዋታ ነው። እንግዲህ የዘነጋሁት ነጥብ ከሌለ ዛሬ ከሞላ ጎደል በዚህኛው የቻምፒየንስ ሊግ ምሽት ጎላ ያለ ትኩረት የሚያገኙት ነጥቦች እነዚህ ሳይሆኑ አይቀሩም። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።